ሰላም የተወደዳችሁ የሚጋ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እጅግ አሪፍ በሆነ ኮንተንት ተገናኝተናል። በዛሬው ቪዲዮ የኢንትራንስ እና የሪሚዲያል ፈተና ተፈታኝ ተማሪዎችን ለማገዝ ተነስቻለሁ ማለት ነው። ቆርጬ ጋይስ እኛ በተፈተንበት ሞድ ለእኔ በሰራልኝ ሞድ እና ያው ፈተና ላይ ይመጣሉና ብትዘጋጁባቸው ብዬ የማስባቸውን ነገሮች በዚህ ቪዲዮ እነግራችኋለሁ ማለት ነው። ጋይስ በአሪፍ ተከታተሉኝ። አሪፍ ነገር ይዛችሁ ትወጣላችሁ። እኛ ስንፈተን የነበረውን ነገር ነው የምነግራችሁ። ጀስት የ11 ማትስ ነው ለምሳሌ እና የ11 ማትስ እኛ በ2016 ነው የተፈተንኩት አምና ነው። እኛ በተፈተንነው ልክ ነው የሚመጣው ብዬ ነው የማስበው። ምክንያቱም መጽሐፉ አዲስ ነገር አለው ብዬ አላስብም። ምክንያቱም ያው ቻፕተር ነው ቦታ ፖዚሽን መለዋወጥ እንጂ ኮንተንቱ ያው ተመሳሳይ ስለሆነ ማለት ነው። ለምሳሌ መጽሐፉን ሳየው ምንድነው የሚለያየው ነገር? ለምሳሌ እንዲህ የሚል ነበረ ስታቲስቲክስ ኤንድ ፕሮባቢሊቲ ተብሎ በአንድ ነበር እኛ የተማርነው። ለምሳሌ እሱ ነገር ከሁለት ሆኗል። ማትሪክስ ኤንድ ዲተርሚናንት ይሄ ቻፕተርም አንዳንድ ራሱን የቻለ ቻፕተር ሆኗል። እንዲሁም በተመሳሳይ ቬክተር ኤንድ ትራንስፎርሜሽን የሚል ቻፕተር ነበር በአንድ የተማርነው። እሱ ራሱ ተበትኖ ነው ያየሁት እና እሱን ነገር ምንም ዲፈረንስ እንደሌለው አምኜ በቀደሙ መጽሐፍ ነው ማሳያችሁ ማለት ነው። ተከተሉኝ፣ አሪፍ ነገሮችን እነግራችኋለሁ ማለት ነው። ሌትስ ስታርት ጋይስ። የመጀመሪያው ቻፕተር እንደዚህ እንደምታዩት ነው። ፈርዘር ኦን ሪሌሽን ኤንድ ፋንክሽን ነው የሚለው። ከዚህ ቻፕተር ላይ ያን ያክል የተጋነነ ጥያቄ የለውም ማለት ያው ፋንክሽን ዊ አር ፋሚሊየር ዊዝ ፋንክሽን ስታርቲንግ ፍሮም ግሬድ 7 ቢመጣ ራሱ ጥያቄ ከዚህ ቻፕተር በጣም የወረደ ነው። ከእናንተ ሌብል በታች የሆነ ጥያቄ ነው ሊመጣ የሚችለው ማለት ከብዶ አይመጣም እና እሱን ነገር ብዙም ፎከሳችሁን አቴንሽናችሁን ያን ያክል መውሰድ የለበትም የቻፕተር። ለምሳሌ አሁን ከዚህ ላይ እንደምናየው ሪቪዥን ኦን ሪሌሽን ኤንድ ፋንክሽን ይላል። ምንድነው ሪሌሽን ምንድነው ፋንክሽን ምንድነው የሚለውን ነገር ነው የተማርነው። ያው ሪሌሽን ማለት ኤኒ ኦርደርድ ፔር ወይም ኤኒቲንግ ዳት ሃቭ ሪሌሽን ዊዝ አዘር ዛት ኢዝ ኢንተርሪሌትድ ዊዝ አዘር ቲንግ ባይ ሳም ሪሌቲንግ ተርምስ ኦር ሳም ሪሌቲንግ ሚንስ ማለት ነው። ምንም ይሁን ምን በሆነ ነገር የሚገናኝ አንድ ነገር ከአንድ ነገር የሚገናኝ ከሆነ ዛት ዊ ኮል ሪሌሽን ይባላል። ለምሳሌ የሆነ ለምሳሌ ቱ ኢዝ ለዛን ስሪ ዚስ ኢዝ ሪሌሽን። ምክንያቱም በሆነ ሪሌቲንግ ፍሬዝ ተያይዟል ማለት ነው። ቱ ኢዝ ለዛን ስሪ ስንል ዛት ሪሌቲንግ ፍሬዝ ኢዝ ለዛን የሚለው ይሆናል ማለት ነው። ይሄ ነው ሪሌሽን ማለት። ፋንክሽን ማለት ኢዝ ስፔሻል ታይፕ ኦፍ ሪሌሽን ዳት ዳዝንት ሃቭ ቱ ሪፒትድ ፈርስት ኮኦርዲኔት ማለት ነው። ማለት እንዴት ነው? የኤክስ ኮኦርዲኔቱ ካልተደገመ ማለት ነው። ለምሳሌ አሁን ሪሌሽናችን ምን ሊሆን ይችላል? ለሚሾው ለምሳሌ ሪሌሽናችን ምን ሊሆን ይችላል መሰላችሁ? እንዲህ ሊሆን ይችላል። ለምሳሌ 1 2 ይሄ እሺ 2 3 3 4 ያሁን ሪሌሽን ነው። እሺ 1 5 ይሄ ቢጨመር ግን ምንድነው? ሪሌሽን ነበረ። ይሄኛው ሪሌሽን ነው፣ ፋንክሽንም ነው አዝ ሴም ታይም የነበረ። ግን ታችኛዋ ከተጨመረች ይችኛዋ 1 5 የምትለዋ ከተጨመረች ሪሌሽን ነው በት ፋንክሽን ሊሆን አይችልም ማለት ነው። ይሄ ነው ያለው ነገር። ቀጣዩና መያዝ ያለባችሁ ኮንሰፕት ምንድነው? ኦኬ ቀጣዩ ኮንሰፕት ምንድን ሶሪ ቀጣዩ ኮንሰፕት በጣም አሪፍ። ይህን ነገር ከያዛችሁ በኋላ ፋንክሽን ሪሌሽን ምንድነው ሚኒንጋቸው የሚለውን ከተረዳችሁ እና ካወቃችሁ በኋላ ሳም አዲሽናል ታይፕ ኦፍ ፋንክሽን የሚላል እነ ፓወር ፋንክሽን፣ ኤክስፖኔንሻል ፋንክሽን፣ እነ ሲግነም እና አብሶሉት ቫልዩ ፋንክሽን። ይሄ በጣም የወረደ ጥያቄ ነው። የሆነ ግን እንትን ላይ ማለት ነው ሲግነም ፋንክሽን ላይ አንዳንድ አልፎ አንዳንድ ጥያቄዎችን ስሩ። እዛ ላይ ነው ሆነም ቀረም የሆነ ጥያቄ ሊመጣ የሚችለው ማለት ነው። ቀጣዩ ኮንሴፕት ምንድነው? ክላሲፊኬሽንስ ኦፍ ፋንክሽን። ፋንክሽኖች በብዙ መልኩ ሊከፈሉ ይችላሉ። ማለት በሶስት ነው። አሁን ከዚህ እንደ 11ኛ ክላስ ሌቭል የምናያቸው በሶስት የተከፈሉትን ፋንክሽኖች ነው። ዋን ቱ ዋን፣ ኦን ቱ እና ዋን ቱ ዋን ኮረስፖንደንስ የሚባሉ ፋንክሽኖች ነው። ዋን ቱ ዋን ማለት አንድ ነገር ከአንድ ነገር ጋር ኤ ከቢ ጋር ከሆነ ከሲ ጋር ሊሆን አይችልም በታሪክ። አንድ
የኤክስ ኤለመንት ከአንድ ዋይ ኤለመንት ጋር ኦንሊ ብቻ ከሆነ ዛት ዊ ኮል ዋን ቱ ዋን ነው የምንለው። እንደዛ ሲሆን ነው። ኦንቱ የሚለው ፎከሳችን ምን ላይ ነው? ሬንጅ ጋር ነው። ሬንጁ ለምሳሌ ፋንክሽኑ ከኤ ወደ ቢ ነው የሚል ቢኖር ከኤ ወደ ቢ ለሆነ ፋንክሽን ኦንቱ ነው ዋን ቱ ዋን ነው የሚለውን ቸክ ለማድረግ ልክ ቢን ነው የምናየው። ቢ ላይ ያለ ኤለመንት በሙሉ ከፋንክሽኑ ላይ ሬንጅ ከሆነ ዛት ዊ ኮል ኦንቱ ፋንክሽን እንለዋለን ማለት ነው። ዋን ቱ ዋን ሁለቱንም ከሆነ ቦዝ ዋን ቱ እና ኦንቱ ከሆነ ዋን ቱ ዋን ኮረስፖንደንስ እንለዋለን ማለት ነው። ቀጣዩ ምንድነው? ኮምፖዚሽን ኦፍ ፋንክሽን ይላል። ኮምፖዚሽን ምንድነው? ኮምፖዚሽን እዚህ ላይ ኮምፖዚሽን እና ኮምባይኔሽን የሚሉ ሁለት ተርሞች አሉ። ኮምባይኔሽን ከሆነ የተለያዩ ፋንክሽኖችን በመደመር በመቀነስ በማካፈል እንዲሁም በማባዛት የምናገኘው ፋንክሽን ነው። ዛት ዊ ኮል ኮምባይኔሽን የምንለው። ኮምፖዚሽን የምንለው ግን አንደኛውን ፋንክሽን ከሌላ ውስጥ በመክተት ማለት ነው። እሱ ነው ያለው ነገር እና እዚህ ላይ ሊመጣ የሚችለው ጥያቄ ምንድነው? ዶሜን እና ሬንጁን እንዴት እንፈልጋለን የሚል ነገር ነው የሚመጣው። ሶ ኮምባይኔሽን ከሆነ ወይም ደምረን ቀንሰን አካፍለንና አባዝተን ከሆነ የምናገኘው የዚህ ዶሜን የሚሆኑ የሁለቱ የጋራ ነው። ለምሳሌ ኤፍ ኦፍ ኤክስ ፕላስ ኦር ማይነስ ጂ ኦፍ ኤክስ የሚል ፋንክሽን ቢኖረን የዚህ ፋንክሽን ምንድነው ዶሜናችን የሚሆነው? ኢት ኢዝ ኢንተርሴክሽንስ ኦፍ ዘ ዶሜን ኦፍ ቦዝ ኤፍ ኤንድ ጂ ማለት ነው። የኤፍ እና የጂን ዶሜን እናውቃለን። ከእሱ ላይ የኤፍ ፕላስ ኦር ማይነስ ጂን እንሰራለን። የእሱ ዶሜን እንዴት ነው የምናገኘው? የኤፍ ዶሜን እና የጂ ዶሜን የጋራ ኤለመንቱን በመውሰድ ነው ማለት ነው። ኮምፖዚሽን ሲሆን ደግሞ ምንድነው? ዶሜኑን የምናገኘው ለምሳሌ ፎግድ ጎፍ ምናምን የሚለው ነው ኮምፖዚሽን ማለት አይደለም። ሶ የፎግን ዶሜን ፈልጉ ብንባል ምንድነው የሚሆነው? የራሱ የፎግ ዶሜን እንደ ዶሜን ኦፍ ጂ ነው ማለት ነው። የፎግ ዶሜን የምንፈልገው እንደዛ ነገር። ሬንጁን ደግሞ የፎግ የራሱና የኤፍ ሬንጅ ነው ማለት ነው የምንወስደው። እኒህን ነገሮች በኮንሴፕት ከያዛችኋቸው ጥያቄው በጣም የወረደ ጥያቄ ነው ሊመጣ የሚችለው። ቀጣዩ ኢንቨርስ ፋንክሽን ኤንድ ዜር ግራፍ ነው። ኢንቨርስ ፋንክሽን ኤንድ ዜር ግራፍ እዚህ ላይ አሁን ምንድነው ሊመጣ ይችላል አንድ ጥያቄ ነገር እንደዛ ሊመጣ ይችላል። ግን ምንድነው ጥያቄው ዋናው ነገር ምንድነው? በቃ የአንደኛው ሚረር ኢሜጅ መሆኑ ዋን ፋንክሽን ኢዝ ዘ ሚረር ኢሜጅ ኦፍ አናዘር ፋንክሽን ዳት ዊ ኮል ኢት ኢንቨርስ የምንለው ለዛ ነው። ሰው መስታወት ፊት ቁሞ ማለት ነው መልኩን ያያል። ሶ መልኩን በመስታወቱ ጀርባ ነው የሚያየው። ዛት ሚንስ መልኩ የሰውየው ሚረር ኢሜጅ ነው ማለት ነው። ሶ አሁን እዛ ላይ ሰውየው አለ ራሱ ፊዚካሊ ምስሉ አለ ከመስታወቱ ጀርባ ነው የሚታየው አይደል? መስታወት መካከል አለው። ሶ ኤኒ ፋንክሽንም በዚያ ነው የሚመሰለው። ለምሳሌ እኔ ፋንክሽን የሆነ ፋንክሽን ቢኖር ኤፍ ኦፍ ኤክስ የተባለ ፋንክሽን ጂ ኦፍ ኤክስ የሱ ዩኒቨርስ ከሆነ የሆነ ሚረር በመካከል አለ መኖር አለበት ማለት ነው። ምንም ይሆን ሚረር የሚሆን ፋንክሽን ሶ ዛት ፋንክሽን ዛት ሚረር ኢዝ ዋይ እኩል ነው ኤክስ የሚል ፋንክሽን ነው ማለት ነው። ዋይ እኩል ነው ኤክስ ማለት በኦሪጂን አልፎ የሚሄደው ኢንክሪዚንግ የሆነ ፋንክሽን ወይም ላይን ነው ማለት ነው። ሶ እዚህ ላይም ላይጠፋ ይችላል። አንድ ጥያቄ እንዲህ እያደረጋችሁ ማንበብ አለባችሁ ማለት ነው። ቀጣዩ ምንድነው? ቻፕተር ቱ ላይ ያለው ራሽናል ኤክስፕሬሽን ኤንድ ራሽናል ፋንክሽን ይላል። እዚህ ላይ አሁን ምንም እንትን የሚል ነገር የለውም። ሲምፕሊፊኬሽን ኦፍ ራሽናል ፋንክሽን ያው ቀደም አንስተን የምናውቀው ነገር ነው። አንዳንድ ነገሮችን መያዝ አለብን። ለምሳሌ ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ፕላስ ቢ ማይነስ ቢ ፕላስ ኤ ፕላስ ቢ ታይምስ ኤ ማይነስ ቢ እንደሆነ እንደነዚህ አይነት ትሪኮችን ከያዝ ሲምፕሊፊኬሽን ኦፍ ራሽናል ፋንክሽን በጣም ቀላል ነገር ነው የሚሆነው። ቀጣይኛው እና ሁለተኛው ራሽናል ኢኩዌዥን የሚላል ምንም እንትን ነገር የለውም። ሊኒየር ኢኩዌዥን ተምረናል። ራሽናል ኢኩዌዥን ራሽናል ማለት ምንድነው? ፒ ኦፍ ኤክስ ኦቨር ኪ ኦፍ ኤክስ ሲገለጽ ነው ብለን ነው የተማርነው። ሶ ፒ ኦፍ ኤክስ እና ኪ ኦፍ ኤክስ ፖሊኖሚያል ናቸው አለቀ። ሊኒየር ኢኩዌዥን የተማርነው ምንድነው? ኤክስ ፕላስ ቢ ፕላስ ሲ እኩል ነው ዜሮ የሚሆን ፋንክሽን። ሶ ራሽናል ፋንክሽንም አዘ ሴም ታይም ፒ ኦፍ ኤክስ ኦቨር ኪ ኦፍ ኤክስ የተገለጸ ፋንክሽን እኩል ነው ዜሮ ጋር ማለት ነው። ዛት ዊ ኮል ራሽናል ኢኩዌዥን ማለት ነው። ራሽናል ፋንክሽን ኤንድ ዜር ግራፍ ያው እዚህ ላይ ምን አለ? አሴምፕቶት የሚባል ነገር አለ። ሩልስ ፎር አሴምፕቶት የተወሰነ ነገር መያዝ አለባቸው እዚህ ላይ። ለምሳሌ ኦብሊክ አሴምፕቶት የሚሆን መቼ ነው? ቨርቲካል አሴምፕቶት እንዴት ነው የሚገኘው? ሆሪዞንታል አሴምፕቶት እንዴት ነው የሚገኘው የሚለውን ነገር መያዝ አለባቸው። በነገራችን ላይ አንድ ፋንክሽን ሆሪዞንታል አሴምፕቶት ካለው ሆሪዞንታል አሴምፕቶት ካለው ኦብሊክ አሴምፕቶት ሊኖረው አይችልም። በተመሳሳይ አሁንም ኦብሊክ ካለው ሆሪዞንታል ሊኖረው አይችልም ማለት ነው። ይህን መያዝ አለባቸው። ሌላው ነገር ደግሞ
ሌላው ቨርቲካል አሲምፕቶትን ለማግኘት ምንድነው የምናደርገው? ፋንክሽኑ አንዲፋይንድ የሚመጣበት ለምሳሌ ማለት እንዴት ነው ፖሊኖሚያል ማነው ራሽናል ፋንክሽን ማለት ፒ ኦፍ ኤክስ ኦቨር ኪ ኦፍ ኤክስ የሚሆን ነው ብለናል። ሶ ይሄ ፋንክሽን ከተቃለለ በኋላ ዲኖሚኔተሩን ዜሮ የሚያመጣው ቁጥር ዛት ኢኳል ቨርቲካል አሲምፕቶት ኤክስ እኩል ነው ዛት ነምበር ኢዝ ቨርቲካል አሲምፕቶት ኦፍ ዛት ግራፍ ይሆናል ማለት ነው። ሌላኛው ሆሪዞንታል አሲምፕቶት አለው የራሱ ህግ ፒ ኦፍ ኤክስ ኦቨር ኪ ኦፍ ኤክስ ሲገለጽ ነው ብለናል። ራሽናል ፋንክሽን ሶ ፒ ኦፍ ኤክስ ኦቨር ኪ ኦፍ ኤክስ ተገልጾ የፒ ዲግሪ ከኪው ዲግሪ ካነሰ ኤክስ አክሲስ ሆሪዞንታል አሲምፕቶት ይሆናል ማለት ነው። ግልጽ ነኝ። እሱን ነገር ማስታወስ ይኖርባቸዋል። እዚህ ላይ አንድ ጥያቄ ወይ ሁለት የመምጣት እድል ይኖረዋል። አሲምፕቶት ላይ አሲምፕቶት ነው በቃ ዋናው እንትን ላይ ያለ እዚህ ቻፕተርቱ ላይ መያዝ ያለባቸው አሲምፕቶት ላይ ነው። ትንሽ የሆነ ነገር መያዝ የሚጠበቅባቸው ሌላው ነገር ተራ ነገር ነው። ሶስተኛው ቻፕተር ላይ ኮኦርዲኔት ጂኦሜትሪ ነው። እዚህ ላይ ስትሬት ላይን የሚለው ምንም አዲስ ነገር የለውም። በቃ ምንድነው ዲስታንስ ቢትዊን ፖይንት ኤንድ ላይን በቃ እንደዚህ ነገር ነው። ኢኩዌሽን ኦፍ ላይን ፖይንት ስሎፕ ስሎፕ ኢንተርሰፕት ቱ ፖይንት ፎርም ኦፍ ኢኩዌሽን ኦፍ ላይን ምናምን ነገር ሶ ዴር ቀለል ያሉ ነገሮች ናቸው። ቀለል አድርጓቸው ጋይስ ማለት እንደምታስቡት አይደለም። በቃ ቀላል ነገር ነው ማትስ ማለት ስፔሻሊ ይሄ ማትስ በጣም ኦሪጂናል ማትስ ነው እና በአሪፍ ቀለል አድርጋችሁ ተዘጋጁበት። ስትሬት ላይን የሚለው ቶፒክ የወረደ ነገር ነው። ብቻ ግን አንዳንዴ በቃ የሆነ መያዝ ያለብን ግዴታ ነገር አለ። እሱ ምንድነው? ለምሳሌ ላይን ላይ የምንሰራ ከሆነና የላይን ጥያቄ ለመስራት መጀመሪያውኑ ቀድመን ማወቅ ያለብን ነገር ይኖራል። እሱ ምንድነው? ሁለት ላይኖች ፐርፔንዲኩላር ከሆኑ ስሎፓቸው ተባዝቶ አንድ ይመጣል የሚል ሩል አለ። በቃ ማንጥሰው ማንሽረው የሆነ በዚህ ጥያቄ ለመስራት በዚህ ኮንሰፕት ላይ ግድ ማወቅ ያለብን ነገር ነው ማለት ነው። እሱን ነገር ማወቅ አለብን። ፓራላል ከሆኑ ያው ተመሳሳይ ስሎፕ ይኖራቸዋል የሚል ነገር ነው ያለው። እሱን ነገር ማወቅ አለብን። ቀጣዩና ግን ዋነኛው ቶፒክ ምንድነው? ኮኒክ ሴክሽን ነው። ከዚህ ላይ ቢ ፎከስድ ጋይስ ቢ ፎከስድ አስታውሳለሁ እንደውም የሆነ ጥያቄ ስትለኝ ትዝ ይለኛል እና ምንድነው ኤክስ ፓራቦላ የሚሆነውን ዋይ ፓራቦላ የሚሆነው ኤክስ ፓራቦላ እንደዚህ አይነት ነገሮች ይከሰታሉ እና እዚች ላይ ትንሽ ፎከስድ ሁኑ። ሰርክል ላይ ያን ያክል አዲስ ነገር አይመጣም። ሰርክል ዝም ብሎ ነገር ነው። ግን እንትን ፎከስድ እንድትሆኑ የምጋብዛችሁ ምንድነው? ኢሊፕስ እና ፓራቦላ ላይ ማነው ኢሊፕስ ፓራቦላ እና ሃይፐርቦላ እነዚህን እያንዳንዳቸውን ማወቅ አለባችሁ። ለምሳሌ ፓራቦላ ሲባል አራት አይነቱ ፓራቦላ አለ። አፕዋርድ፣ ዳውንዋርድ፣ ቱ ዘ ራይት ቱ ዘ ሌፍት ሲሆን ምን እንደሚሆን ማለት ኢኩዌሽናቸው ምን እንደሚመስል ማወቅ አለብን። ለምሳሌ ዋይ ማይነስ ኬ ብሎ ከጀመረ ያ ፓራቦላ ምንድነው ማለት ነው? ኤክስ ፓራቦላ እንደሚሆን እየነገረ ነው። ዋይ ማይነስ ኬ ዘ ስኩዌር እኩል ነው ፕላስ ኦር ማይነስ ፎር ፒ ኢንቱ ኤክስ ማይነስ ኤች የሚል ኢኩዌሽን አለ። ለምሳሌ ሶ ዋይ ስኩዌር ሆነ ማለት ኤክስ ፓራቦላ ነው። ዌዘር ኢት ኢዝ ቱ ዘ ራይት ኦር ቱ ዘ ሌፍት ዚስ ዋይ ስኩዌር የሚለው ምንን ያመለክተናል ማለት ነው? ፓራቦላ ኢዝ ኤክስ ፓራቦላ የሚለውን ይነግረናል ማለት ነው። ይቅርታ ሌላው እነሱ ነገር ላይ አሁን ኢሊፕስ ለምሳሌ ዘ ሰም ኦፍ ቱ ፖይንት ፍሮም አት ዋን ፎከስ ነው የሚለው ዘ ሰም የምትል ተርም መያዝ አለባቸው ኢሊፕስ ላይ። እንትና እዚህኛው ሃይፐርቦላ ላይ ደግሞ ዘ ዲፈረንስ ቢትዊን አሁን በግራፉ ላይ በጣም ትረዱታላችሁ ማለት ምን ለማለት እንደፈለገ ግራፉ ላይ ተረዱት። ዘ ሰም ቢትዊን ቱ ፖይንት ማለት ምንድነው? ኤኒ አርቢትራሪ ፖይንት ይወስድና ሶ ዲስታንሳቸው ተደምሮ እኩል ነው የሚሆነው ነው የሚለው ያለ ኢሊፕስ ላይ። ዘ ሰም ነው ሃይፐርቦላ ላይ ዘ ዲፈረንስ ቢትዊን ነው የሚለው እና እሱን ነገር መያዝ አለባችሁ። ኮኒክ ሴክሽን ላይ የተወሰነ ኢፈርታችሁን አሳድሩበት። አራት ነገሮች ናቸው፣ ቀላል ናቸው። አይዟችሁ ግን ኢፈርት ስላችሁ መጨናነቅ ሳይሆን ኖርማሊ ቀለል አድርጋችሁ የምታነቡት ነገር ነው ማለት ነው። ሶ ዚስ ኢዝ ኦል አባውት ቻፕተር 3። ላይ ምንድነው ማትማቲካል ሪዝኒንግ የሚል ቶፒክ አለ። ማትማቲካል ሪዝኒንግ አባቴ 11 ላይ አላምክን ቀጭተህ ነው የምትፈተነው። ግን ሪዝኒንግ ግቢ ላይ ስትገቡ ትንሽ ሊያስቸግር ይችላል። ማለት ሎጂክ ነኝ እያለ የሚመጣ ሪዝኒንግ አለና እሱ ነገር ነው ሊያስቸግራችሁ የሚችል እንጂ 11 የማትሱ ሪዝኒንግ በጣም ቆንጅዬ የሆነ ማትስ ነው። ማለት ኮኔክቲቭ የሚለው ኤንድ ኖት ኢምፕላይስ ባይ ኢምፕላይስ ኔጌሽን አሁን በጣም የወረዱ ነገሮች ናቸው። ሰው
እነሱን ተጠቅሞ ኮምፒውት ማድረግ ወይም ጥያቄ መስራት ቀላል ነገር ነው የሚሆነው። ከዚህ ላይ ግን ፎከስድ እንድትሆኑ የምጋብዛችሁ ነገር አርጊመንት ኤንድ ቫሊዲቲ የሚለውን ነገር ነው። ጥያቄ የሚመጣው አሁን ኮኔክቲቭ ሎጂካል ኮኔክቲቭስ ብሎ አይደለም፣ ሊስት አድርጉ ብሎ አይደለም የሚመጣው። ምንድነው ዚስ አርጊመንት ቫሊድ ኦር ኢንቫሊድ ነገር ነው የሚመጣው። ሶ ቫሊድ ለማለት ምንድነው ማድረግ ያለባችሁ? ፕሬሚሳችሁንና ኮንክሉዥናችሁን ማየት ነው። ፕሬሚሶቻችሁ ሁለትም ከዚያም በላይ ሊሆኑ ይችላሉ። ሶ ፕሬሚሶቹ ሁለቱም ወይም ከዚያ በላይ ብቻ ፕሬሚስ የሆኑት ነገሮች ትሩ ሆነው አዘሰም ታይም እነዚያ ፕሬሚሶች ትሩ በሆኑበት ረው ላይ ኮንክሉዥናችሁም ትሩ ከሆነ ዛት ዊኮል ቫሊድ ነው እንለዋለን ማለት ነው። እዚህ ላይ ፎከስድ ሆኑ፣ እሱን ነገር ማወቅ አለባችሁ። አርጊመንት ኤንድ ቫሊዲቲ የሚለው ላይ የተወሰነ እንትናችሁን ይፈርታችሁን አሳድሩ። አሁን በተመሳሳይ ይሄኛው ሎጂክ የሚለው ያን ያክል እንትን ነው። ቀጣዩና አምስተኛው ቻፕተር ስታቲስቲክስ ኤንድ ፕሮባቢሊቲ ነው። እዚህ ላይ ያው ተመሳሳይ ነገሮች ናቸው ማለት ስታቲስቲክስ ስትሉ እነዛ ሚን ሚዲያን ሜዥር ኦፍ ሴንትራል ተንደንሲ እና ምንድነው ቫሪዬሽን ብለን የተማርናቸው ሴንትራል ተንደንሲ ላይ ሚን ሚዲያን ሞድ ኳርታይል ዴሳይል ፐርሰንታይል። ሶ ከዚህ ላይ አሁን ምንድነው መያዝ ያለባችሁ? በቃ አጭርና ሾርት ከት የሆነ ነገር ሚዲያንን ከያዛችሁት ሌላው ነገር በጣም ሲምፕል ይሆንላችኋል። ሚዲያን ማለት ምንድነው? አንድ ነገር ከሁለት እኩል መክፈል ነው። ከሁለት ስከፍሉ ዛት ይኮል ሚዲያን ትሉታላችሁ። ከአራት ስከፍሉ ኳርታይል ትሉታላችሁ። ከአራት ለመክፈል ሶስት ቦታ ላይ አሁን የሆነን ገመድ አንድ ሙሉ የሆነ ገመድን ይዛችሁ እሱን ገመድ ከአራት ቁረጡ ብትባሉ ከአራት ክፈሉ ብትባሉ ሶስት ቦታ ላይ መቁረጥ አለባችሁ ገመዱን ከአራት ለመክፈል። ሶ ኳርታይል ስትባሉ እስከ ሶስት ድረስ ሶስት ኳርታይሎች ነው ያሉት። እነሱን ፎርሙላውን ለመያዝ ሚዲያንን እንደምንም መያዝ ቦዝ ኢቭን ነምበር ኦፍ ኤሌመንት ሲኖረው እና ኦድ ነምበር ኦፍ ኤሌመንት ሲኖረው እሱን ነገር መያዝ አለባችሁ። ሚዲያንን ከያዛችሁ እመኑኝ ኳርታይል የሚበለው ዴሳይል የሚበለው ፐርሰንታይል የሚበለው ቀላላችሁ ነው የሚሆነው። ሚዲያንን በደንብ አጥኑት ፎር ቦዝ ግሩፕድ ኤንድ አንግሩፕድ ዳታ ማለት ነው። ሌላው ፕሮባቢሊቲ ላይ ከዚህ ላይ አሁን አዲሽን ፕሪንሲፕል እና ፕሮዳክት ሩል እነዚህ ሁለቱን ነገሮች መያዝ አለባችሁ። ያው ፋክቶሪያል ምናምን የሚል ነገርም አለ የተወሰነ አይጠፋም ጥያቄ። ግን እዚህ ላይ በጣም መስራት ያለባችሁ ነገር ጥያቄ ነው። ጥያቄዎችን ለማየት ሞክሩ ምክንያቱም አዲስ ነገር ሊመጣ አይችልምና ማለት ነው። ሶ ስድስተኛው እና የመጨረሻ የሚሆነው ለዚህ ቪዲዮ ማትሪክስ ኤንድ ዲተርሚናንት የሚለው ቻፕተር ነው። ስድስተኛው ቻፕተር እዚህ ላይ ምንድነው የሚመጣው? ዋት ኢዝ ማትሪክስ ብሎ አይመጣም። ምክንያቱም ዩ አር ሃይ ስኩል ስቱደንት ዩ አር ፕሪፓራቶሪ ዩ አር ዩኒቨርሲቲ ስቱደንት። ሶ ዋት ኢዝ ማትሪክስ ሳይሆን ቀጣዮችን ቻፕተሮች ማነው ቶፒኮች ማየት አለባችሁ። ዲተርሚናንት ኤንድ ዜር ፕሮፐርቲ ጋይስ ማይንድ ዩ ፕሊዝ ሂር። ዲተርሚናንት ኤንድ ፕሮፐርቲዎች አሉ። ዲተርሚናንት ኤንድ ዜር ፕሮፐርቲ ላይ ምን አለ ካላችሁ ትራንስፖዝ አለ። በቃ እንዲህ ነገሮች ኢንቨርስን እንዴት እንደምንፈልገው ኢንቨርስ ለመፈለግ ማይነር ማውጣት ይኖርብናል። ከማይነር ወደ ኮፋክተር መሄድ ይኖርብናል። ከኮፋክተር ወደ አጆይንት መሄድ ይኖርብናል። ከአጆይንት ነው ወደ ኢንቨርስ መሄድ የምንችለው። ሶ እያንዳንዱን ነገር መፈለግ እንዳለብን መዘንጋት የለባችሁም። እንዴት እንደምፈልጋቸው እሱን ማወቅ ግዴታ ነው ማለት ነው። ሶ እሱን ነገር ማወቅ አለ። ሶ እዚህ ላይ ዲተርሚናንት ኤንድ ዜር ፕሮፐርቲ የሚለው ምንድነው? አሉላችሁ አሪፍ ሆነው የተቀመጡ ነገሮች አሉ ማለት ነው። እነሱን መጽሐፋችሁ ላይ ሪፈር እያደረጋችሁ ማለት ቴስት በማድረግ የምታገኙ ነገር ነው። ለምሳሌ አሁን ምንድን የሚል ፕሮፐርቲ አለ? ለምሳሌ ዲተርሚናንት ኦፍ ማትሪክስ ኤ እንደ ኢትስ ትራንስፖዝ ኦር ትራንስፖዝ ኢዝ ዘ ሴም የሚል ዲተርሚናንታቸው ተመሳሳይ ነው የሚል ፕሮፐርቲ አለ። ለምሳሌ ሌላኛው ደግሞ ኤ ክሮስ ቢ የሚባል ሁለት እንትኖች ቢኖሩን አለ ሁለት ማትሪክሶች ቢኖሩን ኤ ክሮስ ቢ ኢዝ ኢኩቫለንት ቱ ማይነስ ቢ ክሮስ ኤ ነው የሚሆነው። ማይነስ ቢ ክሮስ ኤ እንደዚህ አይነት ነገሮችን ፕሮፐርቲዎችን መያዝና ማወቅ ይጠበቅባቸዋል። ቀጣዩ ኢንቨርስ ኦፍ ስኩዌር ማትሪክስ። ስኩዌር ማትሪክስ ማለት ምንድነው? ተመሳሳይ ረውና ኮለመን ያለው ነው። ሶ ኢንቨርሱን እንዴት እንፈልጋለን? ቅድም ለመነካካት ሞክሬያለሁ። ኢንቨርስ ለመፈለግ እነዛን ነገሮች ማሟላት አለብን። ማይነር፣ ኮፋክተር፣ አጆይንት እና ያው ዲተርሚናንቱን ማውጣት መቻል አለብን ኢንቨርስ ለመስራት። እዚህ ላይ አይጠፋም ጥያቄ ጋይስ። ሌላኛውና ወሳኙ ነገር በዚህ ቻፕተር ሲስተም ኦፍ ኢኩዌሽን ዊዝ ቱ ኦር ሞር ቫሪያብል የሚል ነገር አለ።
እዚህ ላይ ጥያቄ አይጠፋም ጋይስ። እዚህ ማትሪክስ ላይ ፕሮፐርቲ ኦፍ ማትሪክስ ኤንድ ዜር ዲተርሚናንት እና ምንድነው ይሄኛው ሲስተም ኦፍ ኢኩዌሽን ሶልቭ ማድረግ ሊጠፉ የማይችሉ ጥያቄዎች ናቸው። ሶ ከዚህ ላይ ምንድነው ጋውሺያን የሚል ጋውሺያን ሩል አለ፣ ጋውስ ጆርዳን አለ፣ እነ ክሬመር ሩል እንዴት አፕላይ እንደምናደርገው እንደምንሰራበት ማወቅ አለባችሁ። እነዚህን ነገሮች ካረጋችሁ ጋይስ እመኑኝ ማትሱና ኢንትራንሱ በጣም ቀላላችሁ ነው የሚሆነው። አሁን ያላችሁ ሰዓት ኦልሞስት እየተዳከመ ነው። ይሄ ማለት ግን ሰዓት የላችሁም ማለት አይደለም። ቀጣይ ገና ብዙ ሰዓት ነው። ብዙ አንድ ሰው ከተጠቀመበት የ1 ደቂቃ ጊዜ ራሱ ቱማች ነው እና ጊዜያችሁ አሁንም እንደሄደባችሁ አይሰማችሁ። አሁንም በርቱ፣ አይዟችሁ፣ ባላችሁ ሰዓት ተጠቀሙ። ፈኒ እየሆናችሁ ማለት ሪፍሬሽ እያደረጋችሁ ራሳችሁን አንብቡ በደንብ ጥያቄዎችን ለመስራት ሞክሩ በተቻላችሁ መጠን። ከዚያ በተረፈ የአራዳ ልጆች ይመቻችሁ። ቀጣይም እንዲሁ በሌላ ቪዲዮ እንገናኛለን። ማግዛችሁ